ሰላም እንዴት ዋላችሁ ተመልካቾች አሁን ከቀኑ 6 ሰዓት ሆኗል ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ለታርብ ላይ እስከ 8 ሰዓት ድረስ የሚያቆዩትን የተለያዩ ዘገባዎች አካቶ አሁን ተጀምሯል አባይት ጉዳዮችን አስቀድሜ ልጠቁማችሁ ተለዋዋጭ የሆነ በመጣው የአፍሪካ ቀንድ የደህንነት ምህዳር የኢትዮጵያን ብሔራዊ ጥቅም ለማስከበር የሀገሩ ሰላምና ደህንነትን ማጠናከር ወሳኝ ነው ኢትዮጵያ የባህር በር ለማግኘት ያደረገች ያለው ጥረት የሀገራት ሉዓላዊነት በመጋፋት ሳይሆን በጋራ ተጠቃሚነትና በቀጠናዊ ሰላም ላይ የተመሰረተ ነው ለምራጭነት የሚያበቃ ካርድ መያዝና በምርጫው ንቁ ተሳትፎ ለማድረግ መዘጋጀታቸውን የደብረ ታቦር ከተማ ነዋሪዎች ተናገሩ ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ አብራችሁን ሁኑ ተለዋዋጭ የሆነ በመጣው የአፍሪካ ቀንድ የደህንነት ምህዳር የኢትዮጵያን ብሔራዊ ጥቅም ለማስከበር የሀገሩ ሰላምና ደህንነትን ማጠናከር ወሳኝ ነው በመከላከያና የደህንነት ተቋማት የተሰሩ የሪፎርም ስራዎች ብሔራዊ ደህንነትን የሚያረጋግጡ ተቋማት ማድረግ አስችለዋል ሞላ ለማየው የዓለማችን የኃይል ፖለቲካ ውጥረት ከጊዜ ወደ ጊዜ እየከረረ ከዚያም መፈንዳት የጀመሩት ግጭቶች የደህንነት ምህዳሩን ውስብስብና ተገማች አድርገውታል ኢትዮጵያ የምትገኝበት የአፍሪካ ቀንድ አካባቢ ቀድሞውንም የተለያዩ ኃይሎች መፎካከሪያ መድረክ ሆኖ የአካባቢው ሀገራት ተጋላጭነት እየጨመረ መምጣቱ እየታየ ነው በዚህ ወቅታዊና ቀጠናዊ የኃይል ሽኩቻ ብሔራዊ ጥቅምን ለማስከበር ያሉ ስጋቶችና ምቹ ዕድሎችን ተረድቶ የብሔራዊ ደህንነትን የማረጋገጥ ሥራ ወቅቱ የሚጠይቀው ጉዳይ ነው ከውጫዊና ቀጠናዊ ሁኔታ ባሻገር የኢትዮጵያ ውስጣዊ ሁኔታ ለብሔራዊ ደህንነት ወሳኝ መሆኑን በየጊዜው የተደረጉ ጥናቶች ያመለክታሉ በኢትዮጵያ በሀገረ መንግስት ግንባታ ሂደት ፖለቲካዊ ፍላጎቶችን በግጭት የማስፈጸም ፍላጎት እንዲሁም ጠንካራ ተቋማት ካለመኖር ጋር ተደምሮ የግጭትና ቀውስ መንስኤ ሆነው ቆይተዋል ቋሚ ተቋማት አለመኖሩ ኢንስቲትዩሽናል ሌጋሲ አለመኖሩ ምክንያቱ ሀገረ መንግስት ግንባታዎች ይጀምራሉ አዳዲስ መንግስታት ሲመጡ ያንን እያፈረሱ አዳዲስ ተቋማትን መገንባት ስለዚህ ኢንስቲትዩሽናል ሌጋሲ ማጣታችን ለተለያየ ጊዜ ለውጭ ተጋላጭነታችን አሳድጓል ከሁሉ በላይ ግን እንደጻስ ያስቀመጥኩት ፖለቲካችን ፍላጎታችን ፖለቲካ ጉዳያችን ማስፈጸም የምንፈልጋቸው ሁሉ ጊዜ በጉልበትና በሚሊታሪ የኮንፍሊክት የቫዮለንስ መሰረታዊ ምንጮች ፖለቲካል ማቴሪያል እና አይደንቲቲ ፋውንዴሽን አላቸው ማለት ነው ስለዚህ ብሔራዊ ጥቅምን ለማረጋገጥ በእነኚህ ዙሪያ ያሉትን ችግሮችን መፍታት ያስፈልጋል እንደ ሀገር የተያዙ በርካታ ብሔራዊ ጥቅሞችን ለማስከበር በሀገር ውስጥ ያለውን የሰላምና ደህንነት ሁኔታ የበለጠ ማጠናከር እንዲሁም ከግጭት አዙሪት የወጣና የሰለጠነ ፖለቲካዊ አካሄድ እንደሚያስፈልግ በውጭ ጉዳይ ኢንስቲትዩት ተመራማሪ ሽመልስ ኃይሉ ይናገራሉ አንደኛ በየቦታ ለሚደረጉ የህዝብ ኢንሴኩሪቲ ጉዳዮች ስቴቷ ሞኖፖሊ ኦን ፎርስ ማረጋገጥ መቻል አለበት ጠንካራ ሀገር ለመሆን የተከበረውና የሚፈራው ግን የሚወደድ የጸጥታ አካል መከላከያ ሴኩሪቲ ፎርስ ፖሊስ ፎርስ ሊኖረን ይገባል ነው ይሄ ደግሞ እስከ ታች መሆን አለበት ነው በጉልበት ሁሉንም ነገር ከማድረግ አስተሳሰብ ወደ መነጋገር መደራደር ማምጣት አለብንና ፖለቲካችን መዘመን አለብን የመደመር መንግስት አዲስ የፖለቲካ ባህልን ለማድረግና ዘላቂና ጠንካራ ሀገረ መንግስት ለመገንባት አካታች ውይይት እንዲሁም ሁሉንም አካባቢ የልማት ተጠቃሚ ለማድረግ እየሰራ መሆኑን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ቀናኢ አደታ አስረድተዋል ዋናው ግን ብሔራዊ ጥቅማችንን ለማረጋገጥ የውስጥ ተጋላጭነታችንን መፍታት ያስፈልጋል ይሄንን ለመፍታት ደግሞ መንግስት አሁን ብሔራዊ ምክክር የሽግግር ፍትህ ይሄ ኢንክሉሲቭ የሆነ ናሽናል ዳያሎግ በልማት ዙሪያ ማንነት ይሄ አሰባሳቢ አጀንዳዎችን ዙሪያ የሚሰሩ ስራዎች በአጠቃላይ በሶስቱም የግጭት መነሻዎች ላይ እየሰራ ነው ያለው ይሄ ተጠናክሮ ከቀጠለ በዓለም አቀፋዊ በቀጠናዊና አገራዊ ሴኩሪቲ ዳይናሚክስ ውስጥ የኢትዮጵያን ብሔራዊ ጥቅም ማረጋገጥ ይቻላል በመከላከያና የደህንነት ተቋማት የተሰሩ የሪፎርም ስራዎች ውጤታማ መሆናቸውን የገለጹት ዶክተር ቀናኢ አደታ መከላከያ ዋር ኮሌጅና መከላከያ ዩኒቨርሲቲ ብቁና የሰለጠነ አመራር ከማፍራት ባሻገር
የፖሊሲ ግብዓት የሚሆኑ ምርምርና ጥናት ማካሄዳቸው ማሳያ ናቸው። ይሄ መከላከያ የስልጠናና ትምህርት ተቋማት በዚህ ደረጃ እንደዚህ አይነት አገራዊ አጀንዳ እና በጣም ክሪቲካል የሆነ ነጥብ ማቅረባቸው መከላከያችን በአጠቃላይ ተቋም ምን ያህል እያደገ እንደሆነ በደንብ የሚነግረን ነው። መንግስት በሴኩሪቲ ሴክተር ሪፎርም ዙሪያ ላይ የሰጠው ትኩረት ምን ያህል ውጤታማ የሆነ እንደሆነ የሚያሳይ ነው። ኢትዮጵያ በአፍሪካ ቀንድ ያለውን የኃይል ሽኩቻ አካባቢያዊና ውስጣዊ የደህንነት ስጋቶች በመፍታት ብሔራዊ ጥቅሟን ለማስከበር ጠንካራ ተቋማትን እየፈጠረች ነው። በመድኃኒት አቅርቦት ሰንሰለት ላይ የሚስተዋሉ ፈተናዎችን ለመሻገር የባለድርሻ አካላት ቅንጅትና ትብብር ከመቼውም ጊዜ በላይ መጠናከር እንዳለበት የኢትዮጵያ መድኃኒት አቅራቢ አገልግሎት ገልጿል። የጤና ሚኒስቴር በበኩሉ መድኃኒቶችና የሕክምና ቁሳቁስ ወደ ጤና ተቋማት በአግባቡ እንዲደርሱ የዲጂታል ስርዓት ተደራሽነትን ማረጋገጥ ያስፈልጋል የሚል ሀሳብ አንስቷል። ይህ የተገለጸው የኢትዮጵያ መድኃኒት አቅራቢ አገልግሎት 8ኛውን የባለድርሻ አካላት ምክክር መድረክ በአርባ ምንጭ ከተማ ማካሄድ በጀመረበት ወቅት ነው። ይህንኑ የምክክር መድረክ የተከታተለ የሚገኘው ባልደረባችን ተመስገን ተስፋዬ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ተመስገን እንዴት ውለሃል? አቅርቦቱ ውጤታማነት ከባለድርሻዎች ምን ይጠበቃል? ምንስ መልእክት ነው የተላለፈው በመድረኩ ላይ? አመሰግናለሁ። በመድረኩ እንግዲህ ባለድርሻ አካላት የተሳተፉበት የኢትዮጵያ መድኃኒት አቅራቢ አገልግሎት በዋናነት የተለያዩ አካላትን በማሳተፍ በተለይም ዋነኛ ባለድርሻዎች ከሚባሉት መካከል ባንኮችን ጨምሮ ቁልፍ ሚና መጫወት የሚችሉ አካላት በተሳተፉበት በአርባ ምንጭ ከተማ ለ2 ቀናት የሚቆይ ምክክር መድረክ ነው ዛሬ ማካሄድ የጀመረው። የምክክር መድረኩ የባለድርሻ አካላት ትብብርና ቅንጅት ለመድኃኒት አቅርቦት ሰንሰለት ውጤታማነትና ፈጣን ምላሽ ሰጪነት በሚል መሪ ቃል ነው እየተካሄደ የሚገኘው። በዚህ መርሃ ግብር ላይ በመክፈቻ ስነ ስርዓቱ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ባስተላለፉት መልእክት እንደጠቆሙት መንግስት አሁን ባለንበት ነባራዊ ሁኔታ በተለይም በመካከለኛው ምስራቅ አካባቢ ያሉ ጉዳዮችን ጨምሮ ዓለም አሁን ባለችበት ነባራዊ ሁኔታ የመድኃኒት አቅርቦቱን ውጤታማ ለማድረግ በሚደረገው ጥረት ውስጥ የባለድርሻዎች ተሳትፎና ትብብር ከምን ጊዜውም በላይ የላቀ ሊሆን እንደሚገባ ነው የተናገሩት። ይህንን ለማሳካት ደግሞ እንደ መንግስት የተለያዩ ተግባራት ከዚህ ቀደም የተወሰዱ እርምጃዎች ተጠቃሽ መሆናቸውን አመላክቷል። በዋናነት በዚህ ስራ ላይ ባለድርሻዎች ሊጫወቱት የሚችሉት ሚና ምንድን ነው የሚለውን ከመለየት አኳያ የኛው መድረክ ትልቅ አቅም እንደሚሆን ነው አያይዘውም የተናገሩት። በተለይም ቀጥሎ ባሉ ጊዜያቶች የመድኃኒት አቅርቦቱን ፈጣን አስቸኳይ ከማድረግ አኳያም ለጤና ተቋማት በአግባቡ ከማድረስም አኳያ የሚሰሩ ስራዎች ውጤታማ እንዲሆኑ የባለድርሻዎች የነቃ ተሳትፎ ከመቼውም ጊዜ በላይ አስፈላጊ መሆኑን አስምረውበት ነው ያነሱት። ከዚህ ቀደም የነበሩ የፋይናንስ የግዢ ስርዓት የመሳሰሉ ችግሮች እንዳሉ ሆኖ የቅንጅትና ትብብሩ ደግሞ መሰረታዊ ሆኖ በአሁኑ ወቅት መገኘቱን አንስተዋልና ይህንን መነሻ በማድረግ በቀጣይ ጊዜያቶች የመድኃኒት አቅርቦት ስራውን የተለያዩ መገልገያ ቁሳቁሶችን በአግባቡ ለሕክምና ተቋማት ለማድረስ በሚደረገው ጥረት ውስጥ የማይተካ ሚና ሊጫወቱ እንደሚገባም አያይዘው መልእክታቸውን አስተላልፈዋል። ይህንን ለማሳካት በሚደረገው ጥረት ውስጥ ከዲጂታል 2030 ጋር በማገናኘት የመድኃኒት አቅርቦት ስርዓቱን ዲጂታል ለማድረግ የተጀመሩ ስራዎችም ውጤታማ የሆኑ መምጣታቸውን አንስተዋል። በአጠቃላይ በመድረኩ ደግሞ እስካሁን ድረስ ባለው በዘንድሮ በጀት ዓመት ብቻ የ64 ቢሊዮን ብር የሚገመቱ የሕክምና መገልገያ ቁሳቁሶችና የመድኃኒት ግዢ ተደርጎ ለጤና ተቋማት ማሰራጨት መቻሉም ተጠቁሟል። ከነዚህ መካከል በ13 ቢሊዮን ብር የሚገመቱት የኤችአይቪ የወባና የቲቢ በሽታ መድኃኒቶች መሆናቸውም ነው እንደዚሁ የተመላከተው። በመድረኩ የተገኙት የጤና ሚኒስትር ዴኤታዋ ፍሬህይወት አበበ በበኩላቸው የመንግስት ትልቁ ግብ ጥራቱ የተረጋገጠ የሕክምና አገልግሎት ለዜጎች ማዳረስ መሆኑን ጠቁሟል። ይህንን ለማድረግ በሚደረገው ጥረት ውስጥ ደግሞ የአቅርቦት ሰንሰለት ውስጥ የሚታዩ ተግዳሮቶችን ለመፍታት ዋነኛው ስራ ከዲጂታላይዜሽን ጋር ሊገናኝ እንደሚገባ ነው አያይዘው ያነሱትና መንግስት በዘርፉ የጀመረው የ2030 የዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጥረት ውስጥ የመድኃኒት አቅርቦቱ ስራም ተካቶበት እየተሰራ በቀጣይ ጊዜያቶች የሪፎርም አካል ሆኖ በአጭር ጊዜ ውስጥ ሙሉ በሙሉ ወደ ተግባር ሲገባ በዘርፉ የሚታዩ ችግሮችን ለመቅረፍ ትልቁን ሚና ይጫወታል ብለዋል። ይህንን ለማሳካት በሚደረገው ጥረት ውስጥ ደግሞ መንግስት ባለድርሻዎችን በማሳተፍ የሚሰራውን ስራ አጠናክሮ ይቀጥላል ተብሏል።
የውይይት መድረኩ ለቀጣይ 2 ቀናት ይቆያል ተብሎ ይጠበቃል። በቀጣይ ጊዜያቶች ሰንሰለቱን የመድኃኒት አቅርቦት ስራውን ውጤታማ ለማድረግ በሚደረጉ ጥረቶች ውስጥ የጋራ መግባባት ላይ ይደረሳል ተብሎ ይጠበቃል። ለአሁን ያለኝ መረጃ ይህንን ይመስላል። ተመስገን፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዘገባዎቻችን አሁንም ይቀጥላሉ። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት የሀገራት ሉዓላዊነትን በመገፋት ሳይሆን በጋራ ተጠቃሚነትና በቀጠናዊ ሰላም ላይ የተመሰረተ ነው። ጥረቱ አንድም የህልውና ጥያቄው አካል ሲሆን፣ በሌላ በኩል ደግሞ ቀጠናውን የማስተሳሰሪያ ሁነኛ ስትራቴጂዋ መሆኑም ይነሳል። ቶማስ ኃይሉ ይህንኑ መነሻ አድርጎ ተከታዩን ዘገባ አሰናድቷል። ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂያዊ ተጽዕኖ ለማሳደግና የ130 ሚሊዮን ህዝቦቿን የብልጽግና ጉዞ ለማረጋገጥ የባህር በር አጥነቷን መቅረፍ ዋነኛ ጉዳይ ነው ብላ መስራት ከጀመረች ሰነባብታለች። ይህ ጉዳይ ተራ የንግድ ጥያቄ ሳይሆን የሀገርን የፖለቲካና ኢኮኖሚ ነጻነትን የሚወስን የብሔራዊ ደህንነት ማረጋገጫ ጉዳይ ጭምር ሆኗል። በእርግጥ ኢትዮጵያ በአሁኑ ወቅት ለወደብ አገልግሎት በየዓመቱ የምታወጣው በቢሊዮን የሚቆጠር ዶላር የንግድ ተወዳዳሪነቷን በእጅጉ እየጎዳው ስለመሆኑ በርካታ ማሳያዎችን መጥቀስ ይቻላል። ነገር ግን በአፍሪካ ቀንድ ፈጣን የኢኮኖሚ እድገት እያሳየች በመሆኑ የባህር በር ባለቤት ለመሆን የምታደርገው ጥረት አንድም የህልውናዋ ጥያቄ ነው፣ ሌላ ደግሞ ቀጠናውን የማስተሳሰሪያ ሁነኛ የስትራቴጂዋ አካል ሆኗል። ይህ ጥረት የሌሎች ሀገራትን ሉዓላዊነት መጋፋት ሳይሆን በጋራ ተጠቃሚነትና በቀጠናዊ ሰላም ላይ የተመሰረተም ነው። ምክንያቱም ኢትዮጵያ የባህር በር ጥያቄዋን እያቀረበች ያለችው የዓለም አቀፍ ህጎችና ታሪካዊ መብትን በተከተለ መልኩ ስለሆነ የሚለው መልሱ ነው። የመደመር መንግስት በተደጋጋሚ እንደሚገልጸው የባህር በርን ማግኘት ጥረቱ በኃይል የሚሳካ ሳይሆን በሰላማዊ ድርድርና በሰጥቶ መቀበል መርህ ላይ የተመሰረተ ነው። ይህም ጎረቤት ሀገራት ያላቸውን ሉዓላዊነት ሳይነካም ኢትዮጵያ ራሷን የሆነ የባህር መውጫ የምታገኝበትን መንገድ ታሳቢ አድርጓል። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡ። ይሄው ጥያቄያችን። ለማንኛውም ሀገር የባህር በር ማግኘት የኢኮኖሚና የደህንነት ዋስትና ስለሆነም ኢትዮጵያ ይህንን ጥያቄ የምታነሳው የንግድ ወጪን ለመቀነስ የገቢ ወጪ ንግድን ለማሳለጥና የንግድ መስመሯን በአንድ ወደብ ላይ መመስረቷ የሚያመጣውን ስጋት ለመቀነስ ነው። ይህ ብሔራዊ ጥቅምን ማስቀደም ከሚለው የዲፕሎማሲ መርህ ጋር በቀጥታ ይገናኛል። በሌላ በኩል የኢትዮጵያ የባህር በር ማግኘት ጥያቄ ለቀጠናው ሀገራት ትልቅ ኢኮኖሚ ፋይዳ አለው። ለምሳሌ ኢትዮጵያ በጋራ በምታለማቸው ወደቦች አማካኝነት ለጎረቤት ሀገራት የውጭ ምንዛሪና የስራ ዕድል ትፈጥራለች። አልፎ ተርፎም ከወደብ ጋር ተያይዞ የሚገነቡ የባቡር መስመሮች፣ መንገዶች እንዲሁም የኤሌክትሪክ ኃይል ትስስሮች የቀጠናውን ሀገራት በኢኮኖሚ በማስተሳሰር ግጭቶችን የመቀነስ አቅም ይኖረዋል። ይህ ማለት ኢትዮጵያና የባህር በር ጥያቄዋን ከራሱ አልፎ መላውን የአፍሪካ ቀንድ ወደ አንድ የጋራ ኢኮኖሚ ቀጠና ወይንም ኮመን ማርኬት ያሸጋግራል። በምታስመጣቸውና በምትልካቸው ምርቶች ዙሪያም የሚኖሩ የሎጂስቲክ ትስስር የጎረቤት ሀገራት ወደቦች ከፍ ያለ የገቢ ምንጭ ተጠቃሚ በማድረግ የኢኮኖሚ ጥገኝነትን ወደ የጋራ ጥገኝነት ይቀይረዋል። ከዚህ ውጪ የኢትዮጵያ በባህር በር ባለቤትነቷ በኩል በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚታዩም የጸጥታ ስጋቶችን ማለትም የባህር ላይ ዘረፋና ህገወጥ የሰዎች ዝውውር የመሳሰሉትን ለመከላከል የምታደርገው አስተዋጽኦም የላቀ ይሆናል። ጠንካራ የባህር ኃይል ያለውና የተረጋጋ ኢኮኖሚ መሰረት የገነባ ሀገር በቀጠናው መኖሩም ለጎረቤት ሀገራትም ጭምር አስተማማኝ የደህንነት ጋሻ ይሆናል። ይህ ማለት ኢትዮጵያ ለጎረቤቶቿ የደህንነት አጋር ወይንም ሴኩሪቲ ፓርትነር ትሆናለች እንጂም ስጋት አትሆንም እንደማለት ነው። ሌላው ደግሞ ኢትዮጵያ የምትከተለው መርህ አንዱን ጎድቶ ሌላውን የመጥቀም ሳይሆን ሁሉንም አሸናፊ የሚያደርግ አካሄድ በመሆኑም በንግድ በቱሪዝምና በኢንዱስትሪ ዘርፍ ቀጠናውን የዓለም አቀፍ ኢንቨስትመንት መዳረሻ ለማድረግ የሚረዳ ይሆናል። በአጠቃላይ የኢትዮጵያ የባህር በር ባለቤትነት ጥያቄ የድንበር የመገፋፋት ፍላጎት ሳይሆን በከፍተኛ ሁኔታ እየጨመረ ያለውን የህዝብ ቁጥሯን ጣፍንታም ከቀጠናው ሀገራት የጋራ እድገት ጋር ማስተሳሰርን ታሳቢ ያደረገ ስትራቴጂያዊ እይታ ነው። ይህ ጉዞ በሰላም በውይይትና በወንድማማችነት መንፈስ ሲጠናቀቅ ለአፍሪካ ቀንድ አዲስ የእድገት ምዕራፍን እንደሚከፍት ይጠበቃል። ለምራጭነት የሚያበቃ ካርድ መያዝና በምርጫው ንቁ ተሳትፎ ለማድረግ መዘጋጀታቸውን የደብረ ታቦር ከተማ ነዋሪዎች ተናግረዋል። በደቡብ ጎንደር ዞን ደብረ ታቦር ምርጫ ክልል በሚገኙ የምርጫ ጣቢያዎች የምራጮች ምዝገባም እየተከናወነ ነው። ራሄል ፍሬው የነዋሪዎችን አስተያየት እንደሚከተለው አሰናድታለች። ምርጫ መምረጥ የተፈለገ የተወደደ ነው። ለምን ማለት
ገሌ ያስተዳድረኛል የምንለውን የሚያስተዳድረንን ለመምረጥ አስበን ለመነሳት አስበን ይጠቅመናል የምንለውን ሰውዬ ለመምረጥ ነው የመጣ ነው። ገሌ ምረጥ ተብለህ አትገደድም። የምትፈልገውን ለመምረጥ ነው የምትመጣ። አሁንም የመራ መንግስት አለ። ደግሞ ድምጽ በመስጠት ብላጫ ያገኘ መንግስት እንዲመራት ኢትዮጵያን እንፈልጋለን፣ እንዲያስተዳድራት። ህብረተሰቡን ያው ጠዋት እኔ ራሱ ቅስቀሳ እያደረኩ ነበር የምርጫ ካርድ ለማውጣት። ሁሉም ሰው ወጥቶ ድምጽ መስጠት እንዲችል እያበረታታው ነበር እኔ ራሴ ማለት ነው። ምን ጊዜም እኔ ደስተኛ ነኝ። ለምርጫ ሲሉኝ ደስ ነው የሚለኝ። ወደ ኋላ ወደፊት አይደለም። ውጡ ካርዳችሁን በሰዓት ትላለሁ። እንኳን ምን ልጆችንም አውጡ እያልኩ ነው። ባሉበት ተበተኑበት ካርዳችሁን አውጡ። መንግስት የጣለውን አደራ መዋጣት የግድ ነው ብዬ ነግራለሁ። በሰባተኛው ጠቅላላ ምርጫ ላይ የአካል ጉዳተኛው ማህበረሰብ ህገ መንግስታዊ መብቱን ተጠቅሞ የመራጭነት ካርድ በመውሰድ በንቃት እንዲሳተፍ ይጠበቃል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አካል ጉዳተኞች በምርጫው ንቁ ተሳታፊ በመሆን ይህንን ታሪካዊ አጋጣሚ ተጠቅመው የነገዋን ኢትዮጵያ ቅርጽ በመወሰን ረገድ የበኩላቸውን አሻራ ሊያኖሩ ይገባል በሚል የግንዛቤ ማስጨበጫ ስራም እያከናወነ ይገኛል። እስከ ዳሪኩን ነው አምላክ ኃይለ ልዑል ተክለ ጊዮርጊስ ይባላል። አካላዊ መገታት ጉዞውን ቢገታውም ለሀገራዊ ጥሪ ያለው ጽኑ ልብ ግን አልተገታም። መጪው ግንቦት ለሱ እንዲሁ ወር ብቻ አይደለም፣ የዜግነት ክብሩን በካርድ የሚያጸናበት የታሪክ መድረክ እንጂ። ሰባተኛው ጠቅላላ ምርጫ የኔም አሻራ ያርፍበታል በሚል በጠነከረ ተስፋ የምርጫ ካርዱን በእጁ አስገብቷል። የምርጫ ካርድ ወስጃለሁ። በዲጂታል ነው የሰርኩትኝ። እኔን መሰል አካል ጉዳተኞች ሀገር ውስጥም ሆነ በክልል ላይ ያሉ አካል ጉዳተኞች ሁላችሁም መብቶቻችሁን ለመጠየቅም ሆነ ሁሉን ነገር ለማድረግ ግድ የምርጫ ካርድ መውሰድ ግዴታ ነው። ስለዚህ ሁላችሁም ሄዳችሁ ባለው የምርጫ ጣቢያ አካባቢዎቻችሁ ላይ ተመዝግባችሁ ምርጫ ካርዳችሁን መውሰድ አለባችሁ። በሌላ በኩል ደግሞ አዳነሽ መለስ ትገኛለች። የአእምሮ እድገት ውስንነት ያለባቸው ወንድምና እህቷን በምርጫው እንዲሳተፉ ያንን ልዩ ምልክት ያለውን ሰማያዊ ካርድ በእጇ ጨብጣለች። ካርድ ለሷ ከወረቀት በላይ ነው፣ የእኩልነትና የአካታችነት ምልክትም። ይሄ የሚሆነኛል የምንለው ለመምረጥ ተዘጋጅተናል። እኔ እንደራሴ ምርጫ ካርድ ስወስድ ለወንድምና ለእህቴም በአካል ጉዳተኞች የተዘጋጀችውን ምርጫ ወስጃለሁ፣ ካርድ ወስጃለሁ። ሰማያዊ ምልክት ያላት ናትና እድሌን እጠቀምበታለሁ ብዬ ከነ ወንድሞቼ ከአእምሮ እድገት ውስንነት ካለባቸው ወንድምና እህቴ ጋር ተሳትፍ ያለው ብያለው። አካል ጉዳተኞችን በመራጭነት ብቻ ሳይሆን በእጩ ተመራጭነትም ተፎካካሪ ሆነው እንዲቀርቡ የፖለቲካ ፓርቲዎች ሜዳውን ሊያመቻቹ እንደሚገባ ታምኖበታል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ጉዳዩ የሰብአዊ መብትና የህገ መንግስታዊ ተጠቃሚነት ጉዳይ መሆኑን ያሰምሩበታል። እንግዲህ በዚህ ምርጫ ሂደት ውስጥ የአካል ጉዳተኞች ሚና ምን መሆን አለበት የሚለው ላይ እንደ ፌዴሬሽን ሰፊ ስራዎችን እየሰራን እንገኛለን። የአካል ጉዳተኞች መሪነት ሚናቸውን መውጣት አለባቸው፣ እድል ይሰጣቸው ብለን ስናወራ አብሮ የሚነሳው ነገር ቢኖር ምንድነው? ምርጫ ነው። ከምርጫ ስርዓት ውጭ እንግዲህ መሪነት ይመጣል ብለን አናምንም እና በዚህ ሂደት ውስጥ በሰፊው የአካል ጉዳተኞች ተሳትፎ መረጋገጥ አለበት ብለን እናምናለን። አካል ጉዳተኞች ተመራጮች መሆን መቻል አለባቸው። መሪነት ሚናቸውን ለመወጣት የሚያስችላቸውን ካርድ የሚያገኙት ከዛ ነው ብለን እናምናለን። አካል ጉዳተኞችም ይህንን ታሪካዊ አጋጣሚ ተጠቅመው የነገዋን ኢትዮጵያ ቅርጽ በመውሰድ ረገድ የበኩላቸውን አሻራ ሊያኖሩ ይገባል። እንደ አንድ አካል ጉዳተኛ ከዚህ በፊት በተለይ ወደ ኋላ ከወሰድኩ ሶስተኛውና አራተኛው ብሔራዊ ምርጫ ላይ ካርድ ከወሰድኩ በኋላ ግን አልመረጥኩም። ያልመረጥኩት ለምንድን ነው? ለመምረጥ በሄድኩበት ሰዓት ሁለተኛ ፎቅ ላይ ነበረ ኮሮጆ የሚጣለው። ያንን መውጣት ባለመቻሌ ወደ ቤት ተመልሻለሁ። በተለይ ስድስተኛው ላይ የተሻለ የሆነው ምንድን ነው? በማንኛውም አማራጭ አካል ጉዳተኞች መሬት ላይ እንዲመርጡ በሚመቻቸው ቦታ እንዲመርጡ ምቹ ሁኔታዎች ስለተፈጠሩ አምስተኛና ስድስተኛ ምርጫው ላይ ያለ ችግር የተሳተፍንበት ሁኔታ ነው ያለው። አሁን ሰባተኛው ምርጫ ላይም እንግዲህ በሚኖርበት ክፍለ ከተማ ምርጫ ጣቢያ ላይ ምርጫ ካርዴን ወስጃለሁ። ስለዚህ ሁሉም አካል ጉዳተኛ የምርጫ ካርዱን በመውሰድ መፍቱን መጠቀም አለበት። አካል ጉዳተኝነት የዜግነት ግዴታን ለመወጣት እንቅፋት ሊሆን እንደማይችል እንደነ ኃይለ ልዑል በጽናት እንዳዳነች መለስ ደግሞ ቤተሰብን በማሳተፍ መጪው ግንቦት የሁሉንም ድምጽ በእኩልነት የሚሰማበት እንዲሆን ማስቻል ከሁሉም ይጠበቃል።
ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። የሸዋሊድ በዓል ደማቅ በዓልና ስነ ስርዓት በደማቅ በዓል የሚከበር እለት ነው። የሸዋሊድ በዓል የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ በርካታ የአካባቢ ነዋሪዎችና ጎብኚዎች በተገኙበት በዚህ ዓመትም ተከብሯል። ባልደረባችን ቴድሮስ ታደሰ በዓሉን ሲያከብሩ ያገኛቸውን ተሳታፊዎች አነጋግሮ አስተያየቶቻቸውን ልኮልናል። ተከታትለን እንመለስ። እዚህ ያለው ነገር የሚደንቅ ነው። ሐረርን ለመጎብኘት ትክክለኛው ወቅት ይሄ ይመስለኛል። ብዙ ጊዜ ወደ ሐረር መምጣት እፈልግ ነበር። አሁን ባየሁት ነገር ደስ ብሎኛል። በዓሉ፣ አከባበሩ፣ ስሜቱ ሁሉ ደስ ይላል። ስመለስ ለሁሉም ሐረርን መጎብኘት እንዳለባቸው ነግራቸዋለሁ። በዓሉ እጅግ በጣም ደማቅ ነው። ሴቶቹ፣ ጭፈራው፣ ሙዚቃው፣ በሰማይ ላይ የሚበሩ ወፎች፣ በአጠቃላይ በዓሉ በተለያዩ ትዕይንቶች የደመቀ አከባበር ነው የተመለከትኩት። እዚህ ልመጣ የቻልኩት በአሜሪካ ሚቺጋን ዩኒቨርሲቲ የሚገኙ ጓደኞቼ ስለ በዓሉ ነግረውኝ ነው። ስመጣ በተመለከትኩት ነገር ተደስቻለሁ። በሀገሬ ፖርቶሪካ በዚህ መልኩ የሚከበር ተመሳሳይ በዓል ቢኖርም እዚህ ያየሁት ግን በባህልና በስሜት እጅጉን ይለያል። የተለያዩ ብሔረሰቦች የሚያቀርቡት ባህልና ትዕይንትም የተለየ ነበር። የመጣ ነው ያው ሐረርን ሸዋል በዓል እናከብር ነው። ሸዋል በዓል በጣም ደስ ይላል። ብዙ ሰዎች አይተናል። ብዙ እንግዶች መጥተውባታል። ያው ሸዋል በዓልን ሲያከብሩ ብዙ አይነት ነገር ነው የሚያዩት። ጭፈራ አለ። ሀገሪቷ ደግሞ አሁን ያው በኮሪደር ልማት በጣም አምሮባታል። ይልቅ ደግሞ ከበዓሉ ጋር በጣም ደስ የሚል ፕሮግራም እያየን ነው። ሸዋል አሁን ለሁለተኛ ጊዜ ተመጣ ነው። ከዚህ ዓመት በፊት መጥቻለሁ። በጣም ደስ ይላል። ድባቡም አየሩም ሁኔታውም በጣም ነው ደስ የሚለውና ባለፈው ዓመት ስንመጣ እንደገና ለሁለተኛ ጊዜ ለመምጣትም ከዚህ በሚቀጥለው ዓመትም ታቀዳለ ደስ ስለሚል እንትኑ ድባቡና ስለሚል በጣም ውበትም ስላለው ለሚቀጥለው ዓመት አሁን ራሱ ያነሳሳል ለመምጣት። በዓሉ በጣም ያምራል። እንደምታዩት ደመቅ ብለዋል። አልহামዱሊላህ ረብል ዓለሚን ለዚህ ላደረሰን አላህ ምስጋና ይግባው። በጣም ያምራል። እንደምታየው ከልጆቼ ጋር ላከብረው ወጣው። አልহামዱሊላህ ያው 30 ቀኑን ጾመን 6 አስከትለን በሰባተኛው ቀን ነው ይሄንን የምናከብረው ማለት ነው። ያው ሃይማኖቱን ይሄ ሳይል እኛ በጠበቅነው መንገድ እነሱን ጠብቆ ትልቅ ቦታ ማድረስ አለባቸው እላለሁ። በባህር ዳር ከተማ የኤሌክትሪክ አውቶቡሶች ለወቅታዊው የነዳጅ እጥረት አማራጭና መፍትሄ በመሆን ለማህበረሰቡ አገልግሎት እየሰጡ ይገኛሉ። ከነዳጅ ጥገኝነት ለመውጣት ወደ ታዳሽ ኃይል ተጠቃሚ ተሽከርካሪዎች መሸጋገር ወሳኝ ነው። ይህንኑ ጉዳይ መነሻ በማድረግ ባልደረባችን ሳሙኤል ወርቃየው ተንቀሳቅሶ ያዘጋጀው አንድ ዘገባ አለ። እሱን እንከታተል። በመካከለኛው ምስራቅ የተፈጠረውን ግጭትና ጦርነት ምክንያት በማድረግ በተለይ በነዳጅ ዋጋና በነዳጅ እጥረት ላይ እየተፈጠረ ያለውን ችግር ለመቋቋም ሀገራት በርካታ አማራጮችን እየተጠቀሙ ይገኛሉ። ከነዚህም መካከል የኤሌክትሪክ ተጠቃሚ ተሽከርካሪዎችን ማስፋት አንዱ ሲሆን ኢትዮጵያም ታዲያ ቀድማ ለአረንጓዴ ትራንስፖርት ትኩረት ሰጥታለች። በዚህም መዲናው አዲስ አበባን ጨምሮ በተለያዩ የሀገራችን ከተሞች የብስክሌትና የእግረኛ መንገዶችን ከማስፋት በተጨማሪም የኤሌክትሪክ ተጠቃሚ ተሽከርካሪዎችን እያሰፋች ትገኛለች። እዚህ እንደምንመለከተውም እንግዲህ በባህር ዳር ከተማ ማለት ነው በቅርቡ ወደ አገልግሎት የገቡ የኤሌክትሪክ ተጠቃሚ ተሽከርካሪዎችን በዚህ መልኩ አገልግሎት እየሰጡ ሰፊውን ማህበረሰብ እያገለገሉ ይገኛሉ። እንደምናየው በነዳጅ እጥረት ነው ብዙ መንገዶች አሁን የተጓጓሉ ያለው በነዳጅ ምክንያትና ከዚህ አንጻር የኤሌክትሪክ መኪናዎች መኖራቸው በጣም አዋጭ ነው። ለህብረተሰቡም ትልቅ እንትን አለው። አሁን እነዚህ ባሶች ባይኖሩ ኖሮ እንደምታየው ይሄ ብዙ ህዝብ ነው ያለው ውስጥ ይሄንን ባንድ ማስተናገድ አይቻልም ነበር። በነዳጅ ብዙ ወጪ ነው እንትን የሚለው እና ከዚህ አንጻር በጣም ትልቅ ቫልዩ አለው። እነዚህ ባሶች ለማህበረሰቡ ትልቅ ጠቀሜታ ነው እየሰጡ ያሉት። በተለይ ነዳጅ ከመጥፋቱ አንጻር ተያይዞ ማለት ነው። እንዲሁም ደግሞ ገቢ ምንጭ የሌላቸው ማህበረሰቦች በዚህ መጠቀማቸው ትልቅ ነገር ነው ብዬ አስባለሁ። እንደኔ አሁን የሚየርና ያለነው ከፓፒረስ አባይ ማዶ ስንሄድ በ10 ብር ነው በኤሌክትሪክ ባስ የምንነዳው። በነዳጅ ተጠቃሚዎች በባጃጅ ወይም በታክሲ ስንሄድ ግን የወጣላቸው ታሪፍ በ20 ብር ነው ወይም ደግሞ 19 ብር ነው የሚለው በትክክለኛው። ግን በባሱ በ10 ብር ደርሶ መልስ እንግዲህ አንድ ማህበረሰብ ወይም አንድ አካል ጉዳተኛ ደርሶ ይመለሳል ማለት ነው።
አሁን ነዳጅ ስለሌለ ባስ ባይኖር ኖሮ ያው መንቀሳቀስም አንችልም። ያው ቤታችን ነው ቁጭ የምንል፣ ስራ መሄድ አንችልም። በጣም አስቸጋሪ ነበር፣ ግን በመኖሩ እንደ ልባችን እየወጣን እንገባለን። በጣም ትልቅ አስተዋጽኦ እያደረገልን ነው። የኤሌክትሪክ ባሱ በጣም እየተጠቀምንበት ነው። ኤሌክትሪክ መኪኖች በተደጋጋሚ አሁንም ሳፖርት እየተደረገ በመንግስት ደረጃ የሚደረገው እገዛ ድጎማ እንዳለ ሆኖ ትልቅ ትኩረት ተሰጥቶት ከነዳጅ ጥገኝነት ቢወጣ በእኔ በኩል ደስተኛ ነኝ። ቢጨመርልን ደግሞ የበለጠ ደግሞ ደስተኞች ነን። በከተማ አስተዳደሩ ታዲያ በኤሌክትሪክ ተጠቃሚ ተሽከርካሪዎች አገልግሎት እየሰጡ የሚገኙት ቁጥር ወደ 10 የደረሰ ሲሆን በከተማው አራቱም መውጫ በሮች ማለት ነው አገልግሎት እንዲሰጡ ለማድረግ በትኩረት እየተሰራ እንደሚገኝም ተገልጿል። በቦርድ አጸድቀን የጀመርነው 23 መዳረሻዎች ናቸው። በዚህ ውስጥ አሁንም ወደ ጫፍ ወዳሉ መዳረሻዎቹ እንትናችን የሰፋ ነው እየተጠና ወደፊት ደማ እንዲያደረግነው ህብረተሰብ ስላለ ፍላጎቱን ለማሟላት ለግድ ወደዛ መሄዳችን አይቀርም። እነዚህ ተመራጭ የሆኑ መሄዳቸው ስለማይቀር የነዚህን ውጤት እያየን ደግሞ እያሰፋን እየጨመርነ በቁጥር የምንሄድበት አማራጭ እንደሚሰፋ ይገመታል። በባህር ዳር ከተማም ታዲያ በተለይ የኮሪደር ልማቱ ለዚሁ ለአረንጓዴ ትራንስፖርት ወይም ግሪን ሞቢሊቲ ምቹ ሁኔታን ፈጥሯል። የከተማው ማህበረሰብ በተለይ በኮሪደር ልማቱ የብስክሌት መንገዶችን እንዲሁም የእግረኛ መንገዶችን ጭምር አካቶ እየተገነባ እንደመሆኑ መጠን ማህበረሰቡ በእግረኛም እንዲሁም በብስክሌቶችም ጭምር እየተጠቀመ ይህን በነዳጅ እጥረት ምክንያት የተፈጠሩ ችግሮችንም ለማለፍም እንግዲህ እንደ አንድ አማራጭ ሆኖ እየተጠቀሙበትና አገልግሎት እየሰጠም ይገኛል።